ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች እንኳን እንደ ብርሃነ ልደቱ በሰላም አደረሳችሁ እንላለን። ዛሬ የበዓል ቀን እንደመሆኑ መጠን በርካታ ዜናዎችን አላዘጋጀንም። በዓሉን ፈታ ብላችሁ እንድታሳልፉ ነው እንጂ በዓለም ላይ በርካታ ሁነቶች እየተካሄዱ ነው። በተለይም ዶናልድ ትራምፕ ቬኔዙዌላን ከወረሩ በኋላ ነገሩ ሁሉ እየተጋጋለ እና የወሬውም አዙሪት በዚሁ በነዳጅና በቬኔዙዌላ ወረራ በዶናልድ ትራምፕ ዛቻ ላይ ያተኮረ ሆኗል። ሩሲያም የዚሁ የነዳጅ ፍላጎት ሰለባ የምትሆን ይመስላል። አሜሪካ የሩሲያን ነዳጅ ጫኝ መርከብ ለመያዝ እያሳደደቻት ትገኛለች። ሩሲያም በበኩሏ ነዳጅ ጫኝ መርከቧን ከጥቃት ለመከላከል የባህር ኃይሏን አሰማርታለች የሚል ዜና ሁሉ በዚህ በበዓል የተሰማ ይገኛል። እኛ ገናን ስናከብር እነሱ በዚህ ሁኔታ ላይ ይገኛሉ። ሌላው የተካሄደ ትኩረትን የሚስብ ነገር ካለ ትላንትናና ዛሬ የገና በዓል በሰላም መከበሩ ራሱ ትልቅ ነገር ነው። ትልቅ ዜና ሊሆን የሚገባው ነው። ከዚሁ ጋር ተያይዞ የአእላፋት ዝማሬ በመባል የሚታወቀው የአደባባይ ሁነት በደማቅ ሁኔታ ተካሂዷል። ቀደም ሲል ሲካሄድ የነበረበት የቦሌ መድኃኔዓለም ቤተክርስቲያን ተቀይሮ ወደ መስቀል አደባባይ ተካሂዷል። ይህም በከተማይቱ ማዕከላዊ እምብርት ላይ ማረጋገጥ የቻልነው እንግዲህ በድምቀት መካሄዱን ነው። አንዳንድ የሶሻል ሚዲያ ዜና ወይም ኮንቴንት ይዘት ፈጣሪዎች ቅሬታ አለ ብለው ሲያስተላልፉ ነበር። ከነዚህም አንዱ የፈለግነውን ልብስ ለብሰን መሄድ አልቻልንም የሚል ነው። በእርግጥ እንግዲህ በበዓሉ ላይ የሚለበሰው ነጭ ልብስ ነው። ነጭ ልብስ ለብሰው ነው ሰዎችን ስናያቸው የነበረው። ግን በተለያየ ምክንያት የተለየ ቀለም ያለው ልብስ ለምሳሌ ጃኬት መልበስ የፈለጉ ሰዎች፣ ጥቁር ጃኬት መልበስ የፈለጉ ሰዎች በፖሊስ እንዲመለሱ ተደርጓል የሚል ዜና በጎልቶ የወጣ ባይሆንም ሲተላለፍ ነበረ። የሆነው ሆኖ ግን በዓሉ ይሄ ነው የሚባል ዋና አደጋ ክስተት ሳያጋጥም ተከብሯል። ጥሩ ነው። ለከተማይቱ ቱሪዝም የበኩሉን አስተዋጽኦ ያበረክታል። ከእምነት ነጻነትም አንጻር እንደዚሁ አዎንታዊ ገጽታ ይዞ የመጣ ነው ማለት እንችላለን። ከዚሁ ከበዓል ሰሞን ዜና ሳንወጣ በአፋር ክልል የደረሰ የመኪና አደጋ አለ። በህገወጥ መንገድ ከሀገር ሊሰደዱ የነበሩ ሰዎች አፋር ክልል ሰመራ ውስጥ የመኪና አደጋ ደርሶባቸዋል የሚል ዜና ሰምተናል። ከበዓሉ ቀደም ብሎ ነው። ይህ በጣም አሳዛኝ ዜና ነው። ሌላው አስደሳች ዜና ልንለው የምንችለው መኖሪያ ቤት ለችግረኞች የተሰጠበት እውነት ነው። አዲስ አበባ ከተማ አስተዳደር ወይዘሮ አዳነች የመኖሪያ ቤት ስጦታ አበርክተዋል። ከነዚህ መካከል አንዱ ደራሱ ሀብታሙ አለባቸው ነው። ሌሎችም የአካል ጉዳተኞች፣ የጦር ጉዳተኞች የቤት ስጦታው እንደተበረከተላቸው ሰምተናል። ይህም ይበል የሚያሰኝ ነው። በበዓል ሰሞን ከተሰሙ መልካም ነገሮች አንዱ ይሄ ነው። አሳዛኝ ዜናዎችም አሉ። በኦሮሚያ ክልል ሰሜን ሸዋ አካባቢ አሊዶሮ በሚባለው አካባቢ በርካታ ሰዎች ታግተው ተወስደዋል። ወደ ደብረ ማርቆስ ጎጃም የሚጓዙ የነበሩ ተጓዦች በአካባቢው በሚንቀሳቀስ ታጣቂ ኃይል ታግተው ተወስደዋል። የሰው ህይወትም ጠፍቷል፣ ቆስሏል፣ ንብረት ወድሟል እና ይህ አሳዛኝ ነገር ነው። ለዛሬ እንግዲህ ያዘጋጀንላችሁ አጫጭር መረጃዎች እነዚህን ይመስላሉ። መልካም በዓል እየተመኘን ከሪያሊቲ ሚዲያ እንሰናበታችኋለን።